ደበደቡኝና ቤት ዘጉኝ ሳሎን ጋር ማለት ነው ዘጉኝ ከዛሬ ያልኩኝ አደርኩ በጣም አሞኝ ነበር መቱኝ ከዱላው ጋር እሪ ስላደርኩ ከዛም በኋላ ስለቆለፉኝ መስኮቱን ከፍቼ እሪ ያልኩኝ ሰው ቢደርስልኝ ጨነቀኝ ማን ይድረስልኝ ተኞች ስቃይና መከራ መቼ ሆነ የሚያበቃው እቺ በምስሉ ላይ የምትመለከቷት እህታችን አሁን ሆስፒታል ላይ ትገኛለች ሆስፒታል የገባችበት ምክንያት በአሰሪዎቿ ተደብድባ አሰሪዎቿ በር ቆልፎባት ነበር ከዛ በኋላ በቆለፉባት በር አንድ ቀን ካደረች በኋላ እነዚህ ሰዎች ብታይ ምግብ አይሰጧት ውሃ አይሰጧት በር ቆልፎባት ስላሉ መስኮት ከፍታ አለች ማለት ነው ድምጿን አሰማች ወደ ውጭ ጎረቤት ያሉ ሰዎች ምን ሆነሽ ነው ብሎ በሚጠይቋት ሰዓት ያው እሷ አቅምም ስላልነበራት ያው እነሱ ደግሞ ፖሊስ ጠርተው ፖሊስ በሩን ቤት ገመጥቶ ፖሊስ አውጥቷት በዛ ሰዓት ምን እንደሆነች ብትጠየቅም ምንም አይነት ምላሽ መስጠት አትችልም ምክንያቱም በጣም ተደብድባ ስለነበረ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ እንደምን ቆያችሁ ከኔ ጋር ሁሉ ሰላም ነው አልহামዱሊላህ እንደሌላ ጊዜ ዛሬም ተበብራችሁን ፈልጌ ነው ወደ እናንተ የመጣሁት ስደተኞች እስከሆናችሁ ድረስ የስደተኞች ነገር ይመለከታችኋል እኔ ላይ አንቺ ላይ አንተ ላይ ምን እንደሚደርስ አይታወቅም እቺ እህታችን በሰላም እየሰራች ባለችበት ሰዓት ስልኳን ተቆጣጥሮ ስልኳ ያንዳንዷን የምትሰራውን ነገር በስልካቸው ጠልፈው ይከታተሏት ነበርና ከዛ ቀደም ግን ምንም አይነት ነገር እንደሌለባት በስራ ስራውን እንደምትሰራ ትናገራለች ካንደበቷን ሁሉንም ማሰማችሁ ይሆናል እቺ እህታችን ሙሉ ስሟ ሙሉነሽ አምባቸው እንያው ሲሆን የትውልድ ቦታዋ ደግሞ ጎንደር አካባቢ እንደሆነና አሁን በሳውዲ አረቢያ ጅዳ ውስጥ መሊክ አብደላህ አልቡሄር የሚባል ሆስፒታል ላይ እንደምትገኝም ተናግራለች ከራሷ አንደበት የተፈጠረውን ነገር ሁሉ አሰማችኋለሁ እና ስልኳ ተጠልፎባት እየተቆጣጠሯት ነበርና በዛ ሰዓት ሰው እንዳይደውልላት እሷ እንዳትደውል እንዲሁም ደግሞ ወደ ሶሻል ሚዲያ የምትከታተላቸው የምታያቸው ነገር ሁሉ እነሱ የሚከታተሏት ነበር ማለት ነው በዛ ምክንያት ነው ጻብ የተፈጠረው እና በዛ ሰዓት ለምን ብላ በመጠይቃቸው ሰዓት ይመስለኛል ደብድቧት ስልኳን ቀምቷት ስልክ ቻርጀር እንዳታደርግ አድርጓት እንዲሁም ደግሞ በጣም ከሚባለው በላይ ደብድቧት በአንድ ክፍል በር ዘግተው ያለ ምግብ ያለ መጠጥ በር ዘግተው እንዳስቀምጧት ነው እየተናገረች ያለችው በዛ መካከል አንድ ቀን ከቆየች በኋላ መስኮት ከፍታ እሪ ስትል ጎረቤት ሰዎች ምን ሆነሽ ነው ሲሏት እንግዲህ የሰጣቸው ምላሽ ከራሷ አንደበት አሰማቸዋለሁ ነገር ግን እነዛ ጎረቤቶች ሰበብ አላህ አድርጎላት ፖሊሶችን ጠርተው ፖሊሶቹ ከነበረችበት አውጥተው ሆስፒታል ላይ አስገብቷታል ምን ሆነሽ ነው ብላ ብትጠይቅ በዛ ሰዓት ላይ መናገር አትችልም ምክንያቱም በጣም ስለተደበደበች ከዛ አሁንም ድረስ ወለ ስልክ የላትም ወለ ቤተሰብ የላትም እና የ3 ወር ደሞዝ አላት ግን አሁን መለብሰው ምንም መምለው ነገር የለኝም አዋካችሁ ድረሱልኝ ወደ ኢትዮጵያን ድረሱልኝ ወይም ደግሞ የኢትዮጵያ ቆንስላ ይድረስልኝ ብላ ጥሪ ያቀረበች ነው እስቲ ከራሷ አንደበት ደግሞ ላሰማችሁና መለሳለሁ ችግር ውስጥ ነው ያለውተኝ መዳሜ ጋር ስምምን አይነበርኩ ምንም ችግር የለም መጀመሪያ ላይ ይሄ ችግር ሊፈጠር የቻለው ስልኬን ጠልፈውት ነው መጀመሪያም ጠልፈውት ነበር አሁን ግን እንደ አዲስም ጠለፉብኝ ከዛም በኋላ አየውትና እኔ አልተናገርኩም ሳየው ሲስተም ውስጥ እንዳስገቡት ሰው እንዳይደውል አደረጉት ወደኔ ሁሉን ዘጋጉብኝ ቲክቶክ እንዳልጠቀም ኮሜንትም እንዳልጽፍ ሁሉን ዘጋጉብኝ ሁሉን ዘጉብኝ እና በዛ ላይ ያን ሲስተም ለማጥፋት ስሞክር ራሴ እኔ ምነከው ነገር ስለሚደርሳቸው ከዛም በኋላ ስልኬን ቀሙኝ ቻርጅ እንዳላደርግ ቻርጅ ማድረጊውን አበላሹተኝ ምናም በቃ ከዛም በኋላ ደበደቡኝ መስራት አልቻልኩም ከዛ ሲደበደቡኝ ከአቅሜ በላይ ሆነ ህመሙ እና ከዛም በኋላ ደበደቡኝና ቤት ዘጉኝ ሳሎን ጋር ማለት ነው ዘጉኝ ከዛሬ ያልኩኝ አደርኩ በጣም አሞኝ ነበር መቱኝ ከዱላው ጋር እሪ ስላደርኩ ከዛም በኋላ ስለቆለፉኝ መስኮቱን ከፍቼ እሪ ያልኩኝ ሰው ቢደርስልኝ ጨነቀኝ ማን ይድረስልኝ
ከዛም በኋላ በዛ ጎረቤት ጋር እኔ ሪያልኩበት ቆጡን ከፍቼ በቆጡ በማዶ ጋር ምን ሆነሽ ነው ብለው ለፖሊስ ደወሉ። ከዛ ፖሊስ መጣ ይዞኝ መጣ። ሀዛው መንገር ላይ በቃ በጣም መተውኝ ስለነበር መናገር አልቻልኩም። ጠጥስል ወደ ሐኪም ቤት አስገቡኝ። ከሐኪም ቤት ሳምንት ቆየሁ። ምንም በቃ የለም። ልብስም አንድ ልብስ እንደለበስኩ እንደወጣሁ ያ ብቻ ነው። መቀየር የለኝ ምንም በቃ ራቆቴን ነኝ። እና ሀዛ 5 ቀን ቆየሁ ሐኪም ቤት። አሁንም ወደ ሌላ ሐኪም ወሰዱኝ። አሁን ከዛ ዝም ብዬ ነው ያለሁት። ይኸው ከታየ ይኸው እና ከቻላችሁ ድረሱልኝ፣ ተባበሩኝ ወንድሜ። ፓስፖርቴም ሁሉም ጋር ከሷ ጋር ነው ያለው። የሶስት ወር ደሞዝ ከሷ ጋር አለ። ሁሉ ነገር ልብሴም ከሷ ጋር ነው። እኔ ብቻዬን ነኝ። ይኸው የለበስኩት ልብስ ይሄ ነው። ይሄ ሐኪም ቤት ጋር ቤተሰብ እህታችንን እንደተመለከታችኋት ነው። ምንም አይነት ቅያሪ ልብስ እንኳን የላትም። አሁን ሆስፒታል ላይ ከሳምንት በላይ ነው። ከመጀመሪያው ሆስፒታል ወጣ ሌላ ሆስፒታል ላይ ነው የምትገኘው። አሁን እስካሁን እንደምታዩት ከዚች ከለበሰቻት ልብስ ሳምንት ነው ያለችው። አስባችሁታል? በዚህ ሙቀት ሀገር በየቀኑ እንኳን ታጥቦ በቀን 2 እንኳን ታጥባችሁ የማትችሉት ሀገር እሷ ግን በአንድ ልብስ ነው ያለችው እህታችን። እና አባካችሁ ይሄ ነገር ደግሞ ለኤምባሲ ለጅዳ ቆንስላ ደርሶ መፍትሄ እንዲያገኝ እንዲሁም ደግሞ በዚህ ዙሪያ የምትሰሩ በጣም በርካታ ወንድም እህቶቻችን አላችሁና እንደተለመደው ትብብራችሁን እንድታደርጉና እቺን እህታችንን ከቤተሰቦቿንም ለማገናኘት ምክንያቱም አሁን ስልክ ስለሌላት አድራሻ ስለሌላት ቤተሰቦቿን አድራሻ ማግኘት አልቻለችም። ቅድም ነግሬያችኋለሁ የልጅቷን አድራሻ የቤተሰቦቿን የት አካባቢ እንደተወለደችም ነግሬያችኋለሁና በዛ መሰረት ከቤተሰቦቿም ለማገናኘት እንሞክር። እንዲሁም ደግሞ በውጭ ሀገር የምትኖሩ እህት ወንድም ወይም ደግሞ ቤተሰብ ካላችሁ ቀርባችሁ ያላችሁበትን ሆስፒታል ቅድም እንደጠቀስኩት ሄዳችሁ እሷን ማግኘት ትችላላችሁ። በተለይ ደግሞ ቆንስላ ትኩረት ሰጥቶ እንደዚህ አይነት እህቶቻችንን እንዲህ እየተደረገ ስላለ ትኩረት ሊደረግበት ይችላል። እቺ እህታችን ብቻ ሳይሆን ስልክ ተጠልፎ የሚከታተሉት በጣም በርካታ እህቶቻችን ሰው እንዳይደውልላቸው ራሳቸው በቃ ሁሉንም ስልካቸውን ተቆጣጥሮታሉ በሲስተም ማለት ነው። ስለዚህ ትልቅ ጫና እየተደረገባቸው ነው። እነሱ ብቻ ሲደውሉላቸው ስልኩ እንዲሰራ ሌላ ሰው ደግሞ ሲደውል እንዳይሰራ ያደረጉባቸው በጣም በርካታ እህቶቻችን አሉና እነዚህ አይነት ነገሮችንም ቆንስላ መቅረፍ ቢችል ዜጎቹን ቢከታተል መልካም ነው። እና ውዶችዬ የዚችን ልጅ አደራላችኋለሁ ሁሉ ጊዜም ሼር ያደረጋችሁ መልካም ነገር የምትሰሩ እህቶቻችን እንደተለመደው የዚችንም እህት ቪዲዮ ሼር አድርጋችሁ ለሚመለከተው አካል እንዲደርስ አድርጉ። ሁሌም ያስቸገርኳችሁ ነውና አፍትሉኛላችሁ። የስደተኛ ነገር ሲሆንባችሁ ያንገበግባችኋል። ስደት ላይ ወጣችሁ ያልፈልኛል ብላችሁ ሌላ ድንገተኛ ነገር ደርሶባችሁ ደግሞ አደጋ ሲደርስባችሁ እጅግ በጣም ያማል። ሼር አድርጉት።